በየነ አመሰግናለሁ። ዛሬ ቡድናችሁ ወላይታ ዲቻን ባሸነፈበት ጨዋታ ጥሩ እንቅስቃሴ አድርገሃል። እንዴት ነበር የዛሬው ጨዋታ? ያው የዛሬው ጨዋታ አሪፍ ነበረ። ሁለተኛ ዙር ከተጀመረ ያው ጥሩ ነገር እየሰራን ውጤት ገርቆን ነበረ። የዛሬውን ግን ለማሸነፍ ብለን ገብተናል። ያንን ደግሞ አሳክተናል። አሰልጣኛችን የሰጠንን ታክቲክ በስርዓት ተግብረን አሸንፈን ወጥተናል። ምናልባት በእግር ኳስ ህይወት ከአፍሮሲዮን ኮንስትራክሽን የጀመርከው ከዛ በኋላ በኢትዮጵያ ቡና የተስፋ ቡድን የመጫወት አጋጣሚዎች ነበሩ። ከዛ በኢኮስኮ ገላን እያልክ ነው ሀዲያ ሆሳዕና የደረስከውና በመሀል በናሽናል ቲም ቆይታክ ብልጭ የሚል ተስፋ ነበረ። ከዛ በኋላ የመጥፋት አጋጣሚ ገጥሞ ነበርና ከዛም እንደገና ተመልሶ በየነን በአዲስ እየተመለከት ነውና እስቲ ሂደቱን አስረዳ። እንዴት ነበር ያሳለፍካቸው ውጣ ውረዶች? ያው ኳስ ሂደት ነው። አንዳንዴ አሪፍ ትሆናለህ፣ አንዳንዴ ደግሞ ያው ከሙድ ትወጣለህ። ያው ኮቹ ማግዙኝ ፈጣሪ ይመስገን አሁን ወደ ራሴ እየተመለስኩ ነው። ከዚህ የበለጠ ደግሞ አሪፍ ነገር እሰራለሁ ብዬ አስባለሁ እና ይሄ ነገር ያለው ነገር ከፈጣሪ ጋር ይቀጥላል ብዬ አስባለሁ። ዛሬ ቡድናችሁ ወላይታ ዲቻን ሲያሸንፍ አንድ ጎል አስቆጥራል፣ አንድ ለጎል የሚሆን አሲስት አድርገሃል። በጨዋታውም ልዩነት ፈጣሪ አንተ ነበርክ። በቡድኑ ቆይታክ እንዴት መግለጽ ትችላለህ? ከሀዲያ ሆሳዕና ጋር ያለህ ነገር እንዴት ነው? በተለይ በአሰልጣኝ ግርማ እየተሰጠ ያለህ እድል የሚታይ ነው። ሜዳ ላይ በገባ ቁጥር ጥሩ ለመንቀሳቀስ ትሞክራለህና እንዴት ነበር? ያው ኮች እኔም በጣም ነው የሚያምነኝ እና አሪፍም ሳሎን እየታገሰ እያጫወተኝ ነው። ያንን ደግሞ እየመለስኩለት ነው ብዬ አስባለሁ ዛሬና ያው ብዙ እሱ ተረጋጋና ከማንም በላይ አቅም አለ ምችሎን ካደረክ ማንም አይደርስብም ብሎኛል። ያንን ደግሞ ተረጋግቼ ስላሰብኩ ብዙ ነገር አድርጌ ወጥቻለሁ። ያንን ደግሞ ይቀጥላል፣ ወደፊት አሪፍ ነገር እየሰራው እቀጥላለሁ ማለት ነው። ምናልባት በቁመት አጠር ትላለህና ብዙ ጊዜ ደግሞ አጠር የሚሉ ተጫዋቾች ሜዳ ላይ ሲገቡ ይቸገራሉ ይባላል፣ በተለይ በኢትዮጵያ እግር ኳስ ላይ። ያንን እንዴት ታየዋል? ያው እኛ ሀገር አብዛኛው አጭር ናቸው። እነ ሽመልስም አጭር ናቸው እና ሽመልስ የሀገራችን ትልቁ ተጫዋች ነው። እሱ አጭር ነው፣ አሪፍ ነገር እያሳየ ነው። እኛም ደግሞ አጭር መሆን ከኳስ ጋር ምንም የዓለማችን ምርጡ ተጫዋች ሜሲም አጭር ነው እና እኛ አጭሮች የተሻለ ነገር ልዩነት ፈጣሪዎች ነን ብዬ አስባለሁ። በአሰልጣኝ ተመስገን ዳና የወጣት ብሔራዊ ቡድን ውስጥ በጣም በልዩነት የምትጠቀስ ተጫዋች ነበርክ ከበርካታ ጊዜዎች በፊትና አሁንስ በትልቁ የኢትዮጵያ ብሔራዊ ቡድን አሁን እያደረክ ካለው እንቅስቃሴ አንጻር ምን ተስፋ ታደርጋለህ? ምንስ ትጠብቃለህ? ያው አሁን ያደረኩትን ዛሬ ያደረኳቸውን ቀጣይም በዚህ ከፍ ከፍ እያለ ሄደ ያው ከፈጣሪ ጋር ዛም አልጠራበት ምክንያት የለም። የዛሬው ነገር ደግሞ ይቀጥላል ብዬ አስባለሁ ከፈጣሪ ጋር። እኔም የዛሬ የነበረውን ነገር አጠናክሬ ለመቀጠል በራሴ በግሌ በረንብ እዘጋጃለሁ፣ በረንብ እሰራለሁ። አንድ ጎል የሆነ ኳስ አቀብላል፣ ግብም አስቆጥርሃልና የዛሬዋን ግብ ለማን አድርግ ብትባል ታደርጋለህ? ያው የዛሬዋን ግብ እኔ ለህይወቴ ትልቅ እዚህ የመድረስ ምክንያት እናቴ ነች እና ከፈጣሪ በታች ይህን ጎል ለእናቴ አደርጋለሁ። አመሰግናለሁ።